ክብረት አበበ እንግዲህ ነርስ ነበር ከዛ ደግሞ የአንስቴዥያ ባለሙያ አሁን ደግሞ የጠብታ አምቡላንስ ባለቤት በጣም ደስ የሚለኝ አንተ አባባላል ለእያንዳንዱ ሰው በተሰማራበት ሙያ ምን ጠብታ አሳርፏል ምትልና ፕሮፖዛል ሰርቻ አዘጋጅቻለሁ እዛ ያን ፕሮፖዛል ልጄ ለጥቁር አንበሳ መልቀቂያን አስገባውና ቀጥታ ወደ ጤና ጥበቃ ሚኒስቴር ሄድኩኝ ብዙ ሰው እኔም አልገባኝም ማወራው ነገር ብዙም ሰው አልገባውም ማወራው ነገር ግን አሁን ስታስብ ግልጽ ነው ይሄንን ስራ ለገንዘብ ብቻ አልሰራው በንግድ አይምሮ ውቅር ብቻ አልሰራው ብዬ ነው ማስበው ስለዚህ ለካ እንደዚህ አይነት አስተሳሰብ ማህበራዊ ስራ ፈጣራ ይባላል ዓለም ላይ ነን ፕሮፊትም አይደለም ትርፍ አላገበስበትም ብሎ መማለም አይደለም ትርፍ ብቻ አጋበስበታለሁ ማለትም አይደለም ምን ያህል አምቡላንሶች አሁን በእናንተ ስር ይገኛሉ 5 አምቡላንሶች አሉ አንዱ የጠብታ አሻራ የታየበትም ይመስለኛል የኮቪድ ጊዜ ነው ምንም ጥያቄ የለው እኛ 3 ወር ያህል ዓለምንም ክፍያን ይሰራሉ አንድ አመት ሙሉ ኮቪድ ያሰው ሰው ሚሊዮነር ቢሆን መንገድ ላይ ወደቀ ሰው ቢሆን በእኛ አምቡላንስ ሄድ 1 ብር አልከፈለ የፈርስት ኤድ ኪት ነው ስለዚህ እዚህ ይመረታል ብዙ ጊዜ የምናመርተው ለመኪኖች ነው ይሄ እንግዲህ አዲስ ያመጣ ነው አምቡላንስ ነው የኮንስትራክሽን ሴፍቲ ላይ እነሱም ትሬኒንግ ሴንተር ወስደን ማስተማር ስለማንችል በየኮንስትራክሽኑ ሳይት እየሄደ ለማስተማር ነው የምናስበው የመጀመሪያ ህክምና እርዳታ ነው ሁሉ ነገር የመጣው ከውጭ ነው በጣም ሲኒጅና አይደል ጨምሮ ግላቡን ጨምሮ በኮቪድ ጊዜ ሁሉ ነገር ማቆም ሲቆም እንዴት እንደተቸገረ እኛ ነው የምናውቀው ስለዚህ ይሄ ትልቅ ሀገር ነው ይሄ 120 ሚሊዮኖች ሀገር ነው ይሄ 70% ወጣት ያለበት ሀገር ነው ስለዚህ እንዴት ሁሉ ነገር ከውጭ እየመጣ ነው ስለዚህ ትልቁ ወደፊት ልንሰማራበት የምናስበው ነገር የማኑፋክቸሪንግ ብዙ ሰው የሚቀጥርልናል ብለን እንዳሰብነው